የአሜሪካና የኢራን ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩ እንዳይፈጸም እንቅፋት ሆነዋል ተብለው ከሚጠቀሱት ጉዳዮች መካከል አንደኛው የሆነው የሊባኖሱ ጦርነት ጉዳይ ግንባር ቀደም ነው። ታዲያ ባለፉት ቀናት ከተካሄዱ ድርድሮች በኋላ የእስራኤልና የሊባኖስ ተኩስ አቁምን እውን የሚያደርግ ማዕቀፍ ወይም ፍሬምወርክ አግሪመንት ስለመፈረሙ ተሰምቷል። ነገር ግን በአስገራሚ ሁኔታ ይህ ስምምነት የተኩስ አቁሙ ስምምነት ማለት ነው ከሂዝቦላህ ትጥቅ መፍታት ጋር መያያዙ ውጤቱ ምን ሊሆን ይችላል የሚልን ጥያቄ እያስነሳ ይገኛልና ዛሬ በዚህ ጉዳይ ነው ቆይታ የምናደርገው። በዚህ የልዩ ጥንቅር ቆይታችን ደግሞ የተለያዩ ጉዳዮችን እናነሳለን። እስራኤልና ሊባኖስ በአሜሪካ አደራዳሪነት አስተባባሪነት በዋሽንግተን ዲሲ 4 ቀናት ከተወያዩ በኋላ ሁለቱ ሀገራት መካከል ያለውን ግጭት ሊያቆም የሚችል ሰነድ ማዕቀፍ ወይም ፍሬምወርክ አግሪመንት ስለመፈራረማቸው እናነሳለን። ስምምነቱ የእስራኤል ጦር ከያዘው የሊባኖስ መሬት በአፋጣኝ እንዲወጣ በቀጥታ የሚጠይቅ ሆኖ ግን አልተገኘም። ይልቁንም የእስራኤል ጦር መውጣትን ከሂዝቦላህ ሙሉ በሙሉ ትጥቅ መፍታትና የሊባኖስ መደበኛ ጦር በደቡብ ሊባኖስ ላይ ሙሉ ቁጥጥር ከመረከብ ጋር የሚያያይዝ ፍሬምወርክ ሆኖ ነው የተገኘው። ምንም እንኳን ይህ ስምምነት የሊባኖስ መንግስት ቢፈርመውም በድርድሩ ላይ ያልተሳተፈው የሂዝቦላሁ መሪ ናይም ቃሲም ግን ስምምነቱን ዋጋ የሌለው ነል ኤንድ ቮይድ በማለት አጣጥለውታል። ቡድኑ እስራኤል መጀመሪያ የያዘችውን መሬት መልቀቅ አለባት የሚል አቋሙን አጠናክረው ቀጥሏል። ስምምነቱ ይፋ መደረጉን ተከትሎ በሊባኖስ ዋና ከተማ ቤይሩት ውስጥም የሂዝቦላህ ደጋፊዎች ጎዳናዎችን በመዝጋትና ጎማዎችን ሳይቀር በማቃጠል ተቃውሞን ስለማስነሳታቸው እየተዘገበ ነው የሚገኘው። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የያዘችውን የደህንነት ቀጠና ወይም ባፈር ዞን ሂዝቦላህ ትጥቅ እስኪፈታና በሀገሪቱ ላይ ያለውን ስጋት እስኪወገድ ድረስ ይዛ እንደምትቆይ ያስታወቁበት ንግግርም በከፍተኛ ሁኔታ ትኩረትን የሳበና መነጋገሪያ ሆኗል። ከዚህ ሁሉ ግን ይህ የዲሲው የሊባኖስና የእስራኤል ስምምነት አዲሱ ስምምነት ማለት ነው በቅርቡ በአሜሪካና በኢራን መካከል የኢስላማባዱ ስምምነት ተብሎ የሚታወቀውን ሰነድ ከፈረሙት ሰነድ ጋር የሚጋጭ ሆኖ ይገኛል የሚሉ መረጃዎች እየወጡ ነው ያሉት። የኢስላማባዱ ስምምነት ያለምንም ቅድመ ሁኔታ ግጭት እንዲቆም ብሎም የሊባኖስን ቴሪቶሪያል ኢንቴግሪቲና ሶቨርኒቲ እንዲረጋገጥ የሚጠይቅ ቢሆንም ይሄኛው ስምምነት ግን የሂዝቦላህን ትጥቅ መፍታት እንደ ግዴታና እስራኤል ጦሯን እንድታስወጣ ቅድመ ሁኔታ ተደርጎ እየተቀመጠ ይገኛል። ሂዝቦላህ በሊባኖስ ምድር ላይ ጠንካራ ጦር ኃይል ያለው ስምምነቱ ደግሞ ሙሉ በሙሉ ውድቅ ያደረገ ኃይል ሆኖ ሳለ ሊባኖስ መንግስት ስምምነቱን በተግባር ለማዋል አቅም አይኖረውም። ይህ ደግሞ ወደ ሌላ የእርስ በርስ ወይም ቀጣይ ግጭት ሊያመራ የሚችል ሁኔታን ያመቻቻል የሚሉ ስጋቶች እየተነሱ ይገኛሉና በዛሬው የልዩ ጥንቅር ፕሮግራማችን በእነዚህ ጉዳዮች ላይ ትኩረት አድርገን ነው ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ በመጋበዝ ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። ይህ ታሪካዊ የተባለለት ውይይት የተጀመረውና መቋጫውን ያገኘው በአሜሪካ መንግስት ከፍተኛ አደራዳሪነትና አጋዥነት ሲሆን በዋሽንግተን ዲሲ ከተማ ውስጥ ለደቂቃ እንኳን እረፍት ባልነበረው ፍጹም አስጨናቂና በከፍተኛ ውጥረት የታጀበ ድባብ ውስጥ ለ4 ተከታታይ ቀናት ሰፊ ንግግር ከተደረገ በኋላ ነው ይህንን ስምምነት ተፈረመ የተባለው። ሁለቱ ሀገራት በይፋ በመካከላቸው ለዓመታት የዘለቀውና በቅርቡ ደግሞ እጅግ አውዳሚ ወደ ነበረው ምዕራፍ የተሸጋገረውን ደም አፋሳሽ ግጭት ለዘላቂ ጊዜ ለማቆም የሚያስችል የሰነድ ማዕቀፍ ወይም ፍሬምወርክ አግሪመንት የተባለውን ኦፊሻላዊ ስምምነት ተፈራርመዋል። ይህ ስምምነት ለዓመታት በዘለቀውና በቅርቡ እጅግ ወደ ከፋ ሰብአዊና ወታደራዊ ቀውስ ውስጥ በገባው የድንበር ጦርነት ውስጥ እንደ ትልቅ ታሪካዊ ክስተትና የሰላም ጭላንጭል ተደርጎ በምዕራባውያን ዘንድ የተወሰደ ቢሆንም በውስጡ የያዛቸው ዝርዝር አንቀጾችና ጥብቅ መመሪያዎች ግን የሰላሙን አጠቃላይ ጉዞ እጅግ አደገኛ፣ ውስብስብና ፍጹም አጠራጣሪ እንዲሆን አድርገውታል። የዋሽንግተን ድርድር በሁለቱ ወገኖች መካከል የጋራ መግባባትን ለመፍጠርና ግጭቱን ለማርገብ ያለመ ቢሆንም አሁን ይፋ የተደረጉት የመጨረሻ የሰነዱ ውሳኔዎችና ነጥቦች ግን በቀጠናው ላይ ሌላ አዲስ ይበልጥ አውዳሚ የሆነ የጦርነት ደመናን እያጠሉ መሆናቸው እየተነገረ ይገኛል። ይህ በአሜሪካ ከፍተኛ ዲፕሎማቶችና የደህንነት ባለስልጣናት መሪነት የተቃኘው የዋሽንግተን ዲሲው ድርድር ለ4 ቀናት ሙሉ ያለምንም መቋረጥ የተካሄደው ከእስራኤልና ከሊባኖስ የተወጣጡ ከፍተኛ የደህንነት መዋቅር መሪዎች፣ የጦር ጀነራሎችና የዲፕሎማሲ ባለሙያዎች በተገኙባቸው የዝግ በር ስብሰባዎች ውስጥ ነበር። የስምምነቱ ማዕቀፍ ዋና ዓላማ ደግሞ በሊባኖስ ደቡባዊ ድንበርና በእስራኤል ሰሜናዊ ክፍል ላይ እየደረሰ ያለው መጠነ ሰፊ የንብረት ውድመትን፣ የሰዎች ሞትንና የከተሞች መፈራረስ
በአፋጣኝ ማቆም እንዲሁም ደግሞ በጦርነቱ ምክንያት የተፈናቀሉትን የሁለቱንም ሀገራት በብዙ ሺዎች የሚቆጠሩ ሰላማዊ ዜጎች ወደ ቀደመ ቀያቸው በሰላም መመለስ ላይ ቢሆንም የስምምነቱ ዋና ይዘት ግን ከወትሮው የተኩስ አቁም ልምዶች ፍጹም የተለየና እጅግ አነጋጋሪ ዲፕሎማሲያዊ አካሄድን የተከተለው ነው ተገኝቷል። አሜሪካ በዚህ ታሪካዊ ድርድር መድረክ ላይ የነበራት ሚና የተኩስ አቁሙን ረቂቅ ሰነድ ማዘጋጀት ብቻ ሳይሆን በእስራኤል በኩል በዋናነት የሚነሱትን የረጅም ጊዜ የደህንነት ዋስትና ጥያቄዎችና ስጋቶች ሙሉ በሙሉ ያካተተና ለቴል አቪቭ ከፍተኛ ወታደራዊ የበላይነት የሚሰጥ ሰነድ እንዲጸድቅ ማድረግ ላይ ነበር። ሆኖም በዚህ ምክንያት የተፈረመው የሰነድ ማዕቀፍ በሊባኖስ ይፋዊ መንግስትና በእስራኤል ኦፊሳላዊ ተወካዮች ዘንድ ተቀባይነት አግኝቶ በፌርማ ቢረጋገጥም ከዚህ ስምምነት በስተጀርባ ያሉትና በተግባር ለመተርጎም እጅግ አስቸጋሪ የሆኑት አደገኛ ሁኔታዎች ግን ከመጀመሪያው ቀን ጀምሮ የተኩስ አቁሙን ዘላቂነትና ታማኝነት ትልቅ ጥያቄ ምልክት ውስጥ የጣሉ ሆኖ ይገኛሉ። ከዚህ ድርድር በስተጀርባ የነበረው ትልቁ ዲፕሎማሲያዊ ውጥረት የአሜሪካ መንግስት በሁለቱ ወገኖች መካከል ያለውን የኃይል ሚዛን ለማስታረቅ ያደረገው ከፍተኛ ጥረት ነው። ለ4 ቀናት በተካሄደው በዚህ ድርድር ላይ የእስራኤል ተወካዮች በሰሜናዊ ድንበራቸው ላይ የሚኖሩ ዜጎቻቸውን ያለምንም ስጋት ወደ ቤታቸው መመለስ የሚችሉት ሂዝቦላ ከድንበር አካባቢ ሙሉ በሙሉ ሲርቅና የማጥቃት አቅሙ ሲዳከም ብቻ እንደሆነ አጥብቀው ተከራክረዋል። በሌላ በኩል ደግሞ የሊባኖስ ልዑካን ቡድን የሀገሪቱን ሉዓላዊነትና የግዛት አንድነት ለማስከበር በመሞከር የእስራኤል ጦር በአፋጣኝ ከሊባኖስ መሬት መውጣት እንዳለበት በጽኑ ጠይቀው ነበር። ግን አሜሪካ በእነዚህ ሁለት ፍጹም ተቃራኒ አቋሞች መካከል ድልድይ ለመሆን የሞከረችበት መንገድ በመጨረሻ የሊባኖስን የውስጥ ፖለቲካ ሊያናውጥ የሚችልና የእስራኤልን ፍላጎት በከፍተኛ ደረጃ የሚያሟላ ለእስራኤል ያደላ ሰነድ ይዛ እንድትወጣ አድርጓታል ይባላል። ይህ ሁኔታ በዲፕሎማሲው ማህበረሰብ ዘንድ ትልቅ መነጋገሪያ የሆነ ሲሆን የተደረሰው ስምምነት ግጭትን ለጊዜው የሚያቆም ሳይሆን አዲስ ውስብስብ የፖለቲካና የወታደራዊ ፍጥጫዎችን የሚወልድ መሆኑ በስፋት እየተገለጸ ይገኛል። ይህ የዋሽንግተን ዲሲው ስምምነት ልዩ የሚያደርገው ነጥቡ የተኩስ አቁም ሂደቱ በወረቀት ላይ ቢሰፍርም በሊባኖስ ምድር ላይ እውነተኛ ወታደራዊ ኃይል ያለውና ከእስራኤል ጋር ቀጥተኛ ውጊያ ሲያደርግ የነበረው ዋነኛው ተዋናይ ማለትም ሄዝቦላህ በድርድሩ መድረክ ላይ ጨርሶ አለመገኘቱ ነው። የሊባኖስ መንግስት የሀገሪቱን ይፋዊ ዲፕሎማሲ ወክሎ ቢቀመጥም በደቡባዊ ሊባኖስ ያለውን ወታደራዊ እውነታ የመቀየር ሙሉ አቅም እንደሌለው የታወቀ ድርድር መደረጉ ግን የስምምነቱን መሰረት ገና ከመጀመሪያው አስገራሚ እንዲሆን አድርጎታል። በአሜሪካ አደራዳሪዎች በኩል ይህንን ስምምነት ለማስፈረም የተደረገው ጥረት በመካከለኛው ምስራቅ ላይ አዲስ የዲፕሎማሲ ምዕራፍ ለመክፈት ያለመ ቢሆንም እንኳን በድርድር ክፍል ውስጥ የነበረው ከፍተኛ ውጥረትና ከስብሰባው ማጠናቀቅ በኋላ የወጡ መግለጫዎች የሚያሳዩት የተደረሰው የሰነድ ማዕቀፍ ስምምነት እጅግ በቀላሉ ሊፈርስ የሚችል ደካማ መዋቅርን የያዘ መሆኑ ነው። በዚህም ምክንያት ነው የዋሽንግተን ድርድር ለዓመታት ለዘለቀው ቀውስ ዘላቂ መፍትሄን ከማምጣት ይልቅ ቀጠናው ወደማይታወቅ የፍጥጫ ምዕራፍ ያሸጋገረም ታሪካዊ ስምምነት ሆኖ ሊመዘገብ የሚችለው። የዚህ አዲስ የተኩስ አቁም ስምምነት እጅግ አስገራሚውና ዋናው መነጋገሪያ ነጥብ የሆነው ጉዳይ የእስራኤል መከላከያ ኃይል በአሁኑ ወቅት በጦርነቱ አጋጣሚ በቁጥጥር ስሩ ካደረጋቸው የደቡብ ሊባኖስ ስልታዊ መሬቶች ላይ በአፋጣኝ እንዲወጣ በሰነዱ ላይ በቀጥታ ለመጠየቁ ነው። ስምምነቱ የእስራኤል ጦር ራሱን ወደ ቀድሞ ይዞታው እንዲያፈገፍግና ድንበር እንዲያከብር የሚፈቅደው ያለምንም ቅድመ ሁኔታና በቀጥታ ሳይሆን በውስጡ እጅግ ከበድ ያሉና በተግባር ለመተርጎም ረዥም ጊዜን የሚጠይቁ ወታደራዊ ቅድመ ሁኔታዎችን በማስቀመጥ ነው። የእስራኤል ጦር መውጣት ሂደቱ በሰነዱ መዋቅር መሰረት በቀጥታ የተያያዘው በሊባኖስ ውስጥ ትልቅ ወታደራዊ፣ ማህበራዊና ፖለቲካዊ ተጽዕኖ ያለውን የሄዝቦላህ ቡድን ሙሉ በሙሉ ትጥቅ ከመፍታቱና ከአጠቃላይ የድንበር ቀጠናው ራሱን ከማስወገዱ ጋር ብቻ ነው። ይህም ማለት ሄዝቦላህ በእጁ ላይ ያሉትን ዘመናዊና ስልታዊ ሚሳኤሎች፣ የሰው አልባ ድሮኖች መዋቅርና ማናቸውም አይነት የጦር መሳሪያዎች ለሊባኖስ ይፋዊ መንግስት መከላከያ ሰራዊት ሙሉ በሙሉ አስረክቦ እስከማያጠናቅቅ ድረስ የእስራኤል ጦር በአሁኑ ሰዓት በኃይል ይዞት ከሚገኘው የሊባኖስ ሉዓላዊ ግዛት ላይ አንዲት ኢንች መሬት እንኳን ፈቀቅ እንደማይል በስምምነቱ ማዕቀፍ ላይ በግልጽ ተደንግጓል። ይህ ሁኔታ የበለጠው ስብስብና ለመተግበር አዳጋች የሚያደርገው ሌላኛው የስምምነቱ አንቀጽ ደግሞ የሊባኖስ መደበኛ ብሔራዊ ጦር በደቡብ ሊባኖስ ላይ ሙሉ ወታደራዊ፣ አስተዳደራዊና የጸጥታ ቁጥጥርን በአስማማኝ ሁኔታ መረከብ እንዳለበት በግዴታ መቀመጡ ነው። የስምምነቱ መዋቅር በዝርዝር እንደሚደነግገው ከሆነ የእስራኤል ጦር ቀስ በቀስ ወደ ኋላ ማፈግፈግ የሚጀምረው የሊባኖስ ብሔራዊ ጦር የድንበር አካባቢውን ጸጥታ ሙሉ በሙሉ ተረክቦ የሄዝቦላህን ወታደራዊ መኖር በዚያች ቀጠና ውስጥ ጨርሶ ማክሰም ሲችል ብቻ ነው። ይህ አይነቱ ጥብቅ ቅድመ ሁኔታ የእስራኤልን የረጅም ጊዜ የደህንነት ፍላጎት ሙሉ በሙሉ የሚያስከብርና ዋስትና የሚሰጥ እንኳን ቢሆንም በሊባኖስ ብሔራዊ ወገኖች በኩል ግን የሀገሪቱን ነጻነት፣ ክብርና ሉዓላዊነት በእጅጉ የሚጋፋና ለአንድ ወገን ያደላ ተደርጎ የሚወሰድ ስምምነት ሆኗል። ምክንያቱ አንድ ሉዓላዊ ሀገር በጦርነት የተያዘባትን መሬት ለማስመለስ በሀገሪቱ ውስጥ ካለ ሌላ ጠንካራ ኃይል ትጥቅ መፍታት ሂደት ጋር በቀጥታ እንዲያያዝ መደረጉ በተግባራዊው ዓለም ላይ እጅግ አደገኛ ፍጥጫን የሚጋብዝ በመሆኑ ነው። ከዚሁ ጋር ተያይዞ በድርድሩ ወቅት የተነሳው ትልቁ ክርክር የእስራኤል ጦር መውጣትና የጊዜ ሰሌዳው መሬት ላይ
ካለው እውነታ ጋር ፍጹም አለመጣጣሙ ነው። የሊባኖስ ተደራዳሪዎች የተኩስ አቁም ትርጉም ወዲያውኑ ወታደሮች ወደ ሀገራቸው መመለስን የሚጠይቅ ነው ብለው ቢከራከሩም የአሜሪካና የእስራኤል ወገኖች ግን የደህንነት ዋስትናው መቅደም አለበት በሚለው ሐሳባቸው ላይ ጸንቷል። ይህ ማለት የእስራኤል ወታደራዊ ኃይሎች በሊባኖስ ምድር ላይ ቆይተው የሄዝቦላህን እንቅስቃሴና ትጥቅ የመፍታት ሂደትን በቅርብ የመቆጣጠርና የመገምገም መብት በስምምነቱ ማዕቀፍ ተሰጥቷቸዋል። የአደረጃጀት በሊባኖስ የውስጥ ፖለቲካ ውስጥ ትልቅ ክፍተት የፈጠረ ከመሆኑም በላይ መንግስት የውጭ ጦር በሀገሪቱ ላይ እንዲቆይ ፍቃድ ሰጥቷል በሚል በከፍተኛ ሁኔታ ሞቀሳ እንዲሰነዘርበት ምክንያት ሆኗል። የቅድመ ሁኔታ መዋቅር ደግሞ የተኩስ አቁሙን ስምምነት ወደ ረጅምና ወደማይሳካ የጊዜ ሰሌዳ ውስጥ የከተተው ትልቁ ምክንያት ሆኖ እናገኘዋለን። ሄዝቦላ ትጥቁን መፍታት የሚጀምርበትና የሊባኖስን ብሔራዊ ጦር ቁጥጥሩን ሙሉ በሙሉ የሚረከብበት ግልጽ የሆነ የተቀመጠ የጊዜ ገደብ አለመኖሩ የእስራኤል ጦር በደቡባዊ ሊባኖስ ላይ ለረጅም ጊዜ የመቆየት ህጋዊ ሽፋንን እንዲያገኝ ያደርገዋል። ይህ ስልታዊ መዋቅር በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ በይፋ ከማስቆም ይልቅ በእስራኤል ቁጥጥር ስር ያለ አዲስ ወታደራዊ ይዞታን በመፍጠር የቀጠናውን የጸጥታ ጣፋንታ ይበልጥ ወደማይታወቅ አቅጣጫ እንዲያመራ ያደርገዋል። ምንም እንኳን የሊባኖስ ይፋዊ መንግስት ተወካዮችና ዲፕሎማቶች ይህንን ስምምነት በዋሽንግተን ዲሲ ተገኝተው የሀገሪቱን ወቅታዊ ቀውስ ለመቅረፍ በሚል በፌርማቸው ቢያጸድቁትም በድርድሩ አጠቃላይ ሂደት ላይ በቀጥታም ሆነ በተዘዋዋሪ ሳይሳተፍ የቀረው የሄዝቦላህ ዋና መሪ ሼክ ናይም ቃሲም ግን ስምምነቱን ፍጹም ዋጋ የሌለውና የማይተገበር የፖለቲካ ጨዋታ ነው በማለት ሙሉ በሙሉ ውድቅ አድርገውታል። ናይም ቃሲም ስምምነቱ ይፋ ከተደረገ በኋላ ባስተላለፉት ጠንካራ መግለጫ ላይ ይህ አዲስ የተፈረመ ሰነድ የሊባኖስን ህዝብ የብዙ ዓመታት መስዋዕትነትና ተጋድሎ ወደ ጎን የሚተው በመሆኑ በምንም አይነት ሁኔታ ተቀባይነት ሊኖረው እንደማይችል በጽኑ አስታውቀዋል። ቡድኑ በድርድሩ ሂደትና ይዘት ላይ በይፋ ያልተሳተፈና ያልተማከረ በመሆኑ በውስጡ የተቀመጡትን ማናቸውም ግዴታዎች የመቀበልም ሆነ የመተግበር ምንም አይነት የሞራል የህግም ሆነ የፖለቲካ ግዴታ የለብኝም የሚል የማይናወጥ ጠንካራ አቋምን ይዟል። የሂዝቦላው መሪ ሼክ ናይም ቃሲም እንዲሁም የቡድኑ ከፍተኛ ወታደራዊ አመራሮች በግልጽ ህዝባዊ መግለጫቸው ላይ እንዳስቀመጡት ማናቸውም አይነት የተኩስ አቁምና የሰላም ስምምነቶች በይፋ ከመደረጋቸው በፊት እስራኤል መጀመሪያ ያለምንም ቅድመ ሁኔታ የያዘችውን የሊባኖስ መሬት ሙሉ በሙሉ መልቀቅ አለባት። ሄዝቦላህም እስራኤል በቅድሚያ ወታደሮቿን ሳታስወጣና ድንበሯን ሳታስከብር ስለ ትጥቅ መፍታት ማውራት ፍጹም እጅ መስጠትና ለአምባገነናዊ ጫና መንበርከክ ነው ብሎ በጽኑ እንደሚያምን አንስቷል። የሂዝቦላ ጽኑ አቋምና ስምምነት አልባ የሆነው አቋም በዋሽንግተን የተደረሰውን ስምምነት በተግባር ለመተርጎም የመጀመሪያውና ትልቁ ስልታዊ ጋሬጣን ይፈጥራል። ምክንያቱ ደግሞ መሰላችሁ በሊባኖስ ምድር ላይ እውነተኛ ወታደራዊ መዋቅርና የመሬት ላይ የበላይነት ያለው ታጣቂ ቡድን ስምምነቱን ሙሉ በሙሉ ውድቅ ባደረገበትና መሳሪያዬን አልፈታም፣ አልጥልም፣ አላወርድም ባለበት ሁኔታ እውነተኛ ሰላምን ማምጣት ፍጹም የማይታሰብ ነው። ናይም ቃሲም በመግለጫቸው ላይ በዋሽንግተን የተደረገው ድርድር አጥብቀው ያጣጣሉት የሊባኖስን ህዝብ ፍላጎት ያልወከለና የእስራኤልን ወታደራዊ ፍላጎት ብቻ ያማከለ ሰነድ ነው በሚል ምክንያት ነበር። የሂዝቦላህ አመራር ይህንን አካሄድ እንደ ፍጹም የአንድ ወገን ውሳኔ የሚመለከተውም ከመሆኑ በላይ በጦር ሜዳ ላይ ያልተገኘን ድል እስራኤል በዲፕሎማሲው መድረክ ላይ እንድትቀዳጅ ለማድረግ የታለመ ሴራ ነው ብሎ ይከሳል። የቡድኑ አቋም ግልጽ ነው። አሁን ላይ ጠላት መሬት ይዞ እያለ የሚደረግ ማናቸውም ድርድር ህጋዊነት የለውም የሚለው መርህ በሂዝቦላህ ታጣቂዎችና ደጋፊዎች ዘንድ እንደ መመሪያ ነው የተወሰደው። ይህም የናይም ቃሲም ጠንካራ ምላሽ በሊባኖስ መንግስት ላይ የፈጠረው የፖለቲካ ጫና እጅግ ከፍተኛ ሆኖ እንዲመዘገብ አድርጓል። መንግስት በዋሽንግተን የፈረመውን ሰነድ ወደ ሀገር ውስጥ ይዞ ሲመለስ በሀገሪቱ ውስጥ ትልቁን ወታደራዊ ጡንቻ የያዘው ቡድን በይፋ ስምምነቱን ውድቅ ማድረጉ የመንግስትን ስልጣንና ህጋዊነትም ጥያቄ ውስጥ የሚጥል ሆኗል። የሂዝቦላ ይፋዊ ምላሽ በቀጠናው ላይ ሰላምን ለማምጣት ለሚደረጉ ማናቸውም የአሜሪካ የዲፕሎማሲ ጥረቶች ትልቅ ማነቆ የሆነም ከመሆኑም በላይ የታወጀው የተኩስ አቁም በወረቀት ላይ ብቻ ተወስኖ እንዲቀር የሚያደርግ ዋነኛ ምክንያትም ሆኗል። ዛትስ አሁንም ከዚህ ስምምነት መፈረም በኋላ በሊባኖስ ላይ የሚፈጸሙ የእስራኤል ጥቃቶች ተጠናክረው ቀጥለዋል የሚሉ መረጃዎችም እያደመጥን የምንገኘው የተኩስ አቁም ስምምነቱ ይፋ መደረጉን ተከትሎ በሊባኖስ ዋና ከተማ ቤይሩት ውስጥ እጅግ ከፍተኛ የሆነ ህዝባዊ ቁጣ ስለመነሳቱም የሚያሳዩ መረጃዎች ወጥተዋል። ሁከትና አለመረጋጋትም በሰዓታት ውስጥ ነው የተቀሰቀሰው። በተለይም የሂዝቦላ ደጋፊዎች፣ ታማኞችና የሺያ ማህበረሰብ አባላት በብዛት በሚኖሩባቸው አካባቢዎችና ሰፈሮች ውስጥ በሺዎች የሚቆጠሩ ሰዎች ወደ ጎዳናዎች በመውጣት በቁጣ ስምምነቱን እየተቃወሙ ይገኛሉ የሚሉ መረጃዎች ወጥተዋል። ተቃዋሚዎቹ ዋና ዋና የትራፊክ መንገዶች፣ የመንግስት መስሪያ ቤቶች መግቢያዎችና አውራ ጎዳናዎችን ሙሉ በሙሉ በመዝጋት እንዲሁም የመኪና ጎማዎችን በጎዳናዎች ላይ በብዛት በማቃጠል በቤይሩት ውስጥ ተቃውሟቸውን እያሰሙ ነው የሚገኙት። ይህ ፈጣን ህዝባዊ ቁጣ ደግሞ የሊባኖስ ይፋዊ መንግስት በዋሽንግተን ዲሲ የፈረመውን ስምምነት የሀገሪቱን ክብርና ጥቅምን ለጠላት አሳልፎ የሰጠ ትልቅ ዲፕሎማሲያዊ ክህደት አድርገው ከሚቆጥሩ ዜጎች የመነጨ መሆኑን በመንግስታቸው ላይ ደግሞ ጫና ለማሳደርና ይህንን ስምምነት እንዲቀድ ለማድረግ እየጣሩ ስለመሆናቸው የሚያሳይ ነጥብ ተደርጎ ይነሳል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን መጽደቅ
ተከትሎ ለሀገራቸው ህዝብና ለዓለም አቀፉ ማህበረሰብ ባስተላለፉት ይፋዊ መልእክት ላይ የእስራኤልን ጽኑና የማይናወጥ ወታደራዊ አቋም በድጋሚ አረጋግጧል። ኔታንያሁ በግልጽ እንዳወጁት ከሆነ እስራኤል በደቡብ ሊባኖስ ውስጥ በኃይል የያዘችውንና ለደህንነቱ አስፈላጊ ነው የምትለውን ልዩ የደህንነት ቀጠና ወይም በፈር ዞን ሙሉ በሙሉ በወታደራዊ ቁጥጥሯ ስር አድርጋ ትቀጥላለች የሚለው ሐሳብ ነው። ይህንን ስልታዊ ቀጠና የመልቀቅ ወይም ከዛ አካባቢ ላይ ያለውን ይዞታ የመቀነስ ምንም አይነት ሐሳብ እስራኤል እንደሌላት የገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሬቱን የምንለቀውና ወታደሮቻችንን የምናስወጣው ሄዝቦላህ ሙሉ በሙሉ ትጥቁን ፈቶ በተግባር መሬት ላይ ሲረጋገጥና ሲታይ በሀገሪቱ ሰሜናዊ ድንበር ላይ ያለው የረጅም ጊዜ የደህንነት ስጋት ጨርሶ መወገዱ በገለልተኛ አካል ሲረጋገጥ ብቻ ነው የሚል በኃይለ ቃል የተሞላበት ንግግር አድርጓል። ይህ የቤንያሚን ኔታንያሁ የደህንነት ቀጠና ስትራቴጂ የሚያሳየው ደግሞ እስራኤል በአሁኑ ወቅት ያላትን ወታደራዊ የበላይነትና የአሜሪካን ዲፕሎማሲያዊ ድጋፍን በመጠቀም በሊባኖስ መንግስትና በሄዝቦላህ ላይ ከፍተኛ የመደራደሪያ ጫናን ለመፍጠር ማቀዷል ነው። ጠቅላይ ሚኒስትሩ ይህንን ቀጠና በኃይል ይዞ መቆየት በእስራኤል ሰሜናዊ ክፍል የሚኖሩ በሺዎች የሚቆጠሩ ስደተኞች ዜጎችን ከሄዝቦላህ የሮኬትና የድሮን ጥቃት ለመከላከል ብቸኛው አስተማማኝ ዋስትና ነው ብለው በጽኑ ያምናሉ። የሄዝቦላህ ትጥቅ የመፍታትን ወታደራዊ ሂደት በተግባር እስካልጀመረ ድረስ የእስራኤል መከላከያ ኃይል ከደህንነት ቀጠናው ፈቀቅ እንደማይል ግልጽ መደረጉ የስምምነቱን ተግባራዊነት ወደ ረዥምና ወደማይሳካ የጊዜ ሰሌዳ ውስጥ ቀጥቶታል። ይህ ስትራቴጂ የእስራኤልን የውስጥ ፖለቲካ ፍላጎት የሚያረካ ቢሆንም ለቀጠናው ዘላቂ ሰላም ግን ትልቅ እንቅፋት እንደሚሆን ስጋቶች እየተነሱ ይገኛሉ። ኔታንያሁ ይህንን ስትራቴጂ ሲያስተዋውቁ የሀገራቸውን ዜጎች ደህንነት ለማስጠበቅ ሲሉ ምንም አይነት ዲፕሎማሲያዊ ስምምነት በቅድመ ሁኔታ ላይ ተመስርተው እንዲደራደሩ እንደማይፈቅዱ በግልጽ ተናግረዋል። የእስራኤል የደህንነት ቀጠና በሊባኖስ ውስጥ መኖሩ የሂዝቦላህን ወታደራዊ መዋቅር በቀጥታ ለመቆጣጠር የሚያስችል በመሆኑ ቴልአቪቭ ይህንን መብቷን አሳልፋ ለመስጠት ፍላጎት እንደሌላትም ኔታንያሁ አስምረውበታል። ይህ የጠቅላይ ሚኒስትሩ መልእክት በዋሽንግተን የተደረሰውን ስምምነት ትክክለኛ ይዘት ያሳየ ከመሆኑም በላይ እስራኤል ወታደራዊ ጥቅሟን ሳታስከብር ወደ ኋላ እንደማታፈገፍግ በይፋ ያረጋገጠም ነው። በዚህ ምክንያትም ነው የኔታንያሁ የደህንነት ቀጠና ፖሊሲ የስምምነቱን መሰረት ሙሉ በሙሉ የፈተነ ክስተት የሆነው። ሄዝቦላህ በበኩሉ ይህንን ቀጠና እንደ ቀጥተኛ ወረራና ጠባጫሪነት የሚመለከተው ነው። በእስራኤል ጦር ላይ የሚደረገው ጥቃት ለማቆም ፈቃደኛ አለመሆኑንም ገልጿል። ይህን ተከትሎ ጠቅላይ ሚኒስትሩ የያዙት ይህ ጽኑ አቋም የተኩስ አቁሙን በተግባር ለመተርጎም የሚደረገውን ጥረት ወደ ከፋው ጥረት ውስጥ የከተተው ከመሆኑም በላይ በቀጠናው ላይ ያለውን የደህንነት ስጋት ሳይቀንስ እንዲቀጥል ትልቅ ምክንያት ሆኖ ይገኛል የሚሉ ሀሳቦች ይነሳሉ። የአዲሱ የዋሽንግተን የተኩስ አቁም ስምምነት ይፋ መደረጉ በዓለም አቀፍ ዲፕሎማሲው መድረክ ላይ ሌላ ትልቅ ስልታዊ ዝግብና ዲፕሎማሲያዊ ግጭትንም የፈጠረ ጉዳይ ሆኗል። በተለይም ይህ ስምምነት በቅርቡ በአሜሪካና በኢራን እስላማዊት ሪፐብሊክ መካከል በፓኪስታን አደራዳሪነት የተፈረመው የኢስላማባዱ ታሪካዊ የሰላም ስምምነት ወይም ኢስላማባድስ ኤምኦዩ ከተባለው ሰነድ ጋር በቀጥታ የሚጋጭ ሆኖ መገኘቱ ነው። የኢስላማባዱ የመግባቢያ ሰነድ ዋና ይዘት በመካከለኛው ምስራቅ ያሉ ማናቸውም ወታደራዊ ግጭቶችና የውክልና ጦርነቶች ያለምንም ቅድመ ሁኔታ በአፋጣኝ እንዲቆሙና ሁሉም ወገኖች የክልላዊ መረጋጋትን ለመፍጠር ወደ ሰላማዊ ድርድር መድረክ እንዲመጡ የሚደነግግ ነበር። አሜሪካና ኢራን በጋራ የተስማሙበት ያ ሰነድ በቀጠናው ላይ የነበረውን ፍጥጫ በእጅጉ ቀንሶት የነበረ ቢሆንም አዲሱ ስምምነት ግን ያንን መርህ የሚጥስ ሆኖ መጥቷል። በዋሽንግተን የተፈረመው ይህ አዲሱ የሊባኖስና የእስራኤል ስምምነት ያለምንም ቅድመ ሁኔታ ግጭት ማቆምን ወደ ጎን በመተው የሂዝቦላህን ሙሉ በሙሉ ትጥቅ መፍታት እንደ ዋና ግዴታና የመጀመሪያ ቅድመ ሁኔታ ተደርጎ ተቀምጧል። የአካሄድ ደግሞ የኢስላማባዱን ስምምነት መሰረት ሙሉ በሙሉ የሚንድና ኢራን በቀጠናው ጉዳይ ላይ የምታደርገውን ስልታዊ ተጽዕኖ ወደ ጎን ያገለለ በመሆኑ ምክንያት በዋሽንግተንና በቴህራን መካከል ተፈጥሮ የነበረውን አዲስ የዲፕሎማሲ መሻሻልና መተማመን በከፍተኛ ሁኔታ አደጋ ላይ እንዲወድቅ አድርጎታል። በሁለቱ ስምምነቶች መካከል ያለው ይህ ግልጽ የስትራቴጂና የመርህ ልዩነት አሜሪካ በሊባኖስና በእስራኤል ጉዳይ ላይ የያዘችው አቋም ከቀደመው የክልላዊ ሰላም ፍላጎት ጋር የሚጋጭ መሆኑን የሚያሳይ ሆኗል። ይህም በዓለም አቀፍ ዲፕሎማቶች ዘንድ ትልቅ ውዥንብርን የፈጠረ ነጥብ ነው። በሁለቱ የዲፕሎማሲ ሰነዶች መካከል ያለው ይህ ግልጽ ግጭት በአሜሪካ የውጭ ፖሊሲ ላይ ትልቅ ጥያቄ ያነሳም ሆኗል። በአንድ በኩል በኢስላማባድ ያለምንም ቅድመ ሁኔታ ሰላም ለማምጣት ከቴህራን ጋር ስትስማማ፣ በሌላ በኩል ደግሞ በዋሽንግተን የኢራን ዋነኛ አጋር የሆነውን ሂዝቦላህን ትጥቅ ለማስፈታት ጥብቅ ቅድመ ሁኔታን ማስቀመጥ እርስ በርሱ የሚጋጭ ስትራቴጂ ሆኖ ተገኝቷል። የፖሊሲ መዋዠቅ በዓለም አቀፍ ተንታኞች ዘንድ ደግሞ የአሜሪካን ዲፕሎማሲያዊ ታማኝነት አደጋ ላይ የሚጥል ክስተት ተደርጎ እየተወሰደ ነው የሚገኘው። ይህ በእስራኤልና በሊባኖስ መካከል በዋሽንግተን የተፈረመው ስምምነት ይፋ መሆን በኢስላማባድ የተጀመረውን የሰላም ሂደት ሙሉ በሙሉ ያኮላሸው ሊሆን እንደሚችል ይገመታል። ኢራን ይህንን አዲስ አካሄድ እንደ ክህደትና ስምምነት ማፍረስ የምትመለከተው መሆኑ ደግሞ በቀጠናው ላይ ያላትን የውክልና ኃይሎች እንቅስቃሴ በድጋሚ ለማጠናከር ልትገደድ እንደምትችል ይነገራል። ይህ በሁለቱ ስምምነቶች መካከል ያለው ስልታዊ ግጭት በመካከለኛው ምስራቅ ላይ የነበረውን የዲፕሎማሲ ሚዛን ያናጋው ከመሆኑም በላይ ዘላቂ ሰላምን የመፍጠር እድሉም ይበልጥ የራቀ ሆኖ እንዲመዘገብ አድርጓል።
ወደ ሊባኖስ የውስጥ ተጨባጭ እውነታ ስንመለስ ደግሞ የተከበራችሁ የገበያ ሚዲያ ተከታታዮቻችን የዚህ ስምምነት ትልቁና ዋነኛው ፈተና የሀገሪቱ መደበኛ መንግስት ይህንን ስምምነት በተግባር መሬት ላይ ለማዋል ያለው ስልታዊ አቅም እጅግ አናሳና ደካማ መሆኑ ነው። የሊባኖስ መንግስት ለዓመታት በዘለቀው ከባድ ኢኮኖሚ ቀውስ፣ በፖለቲካ ሽባነት፣ በአደባባይ ሙስናና በውስጣዊ መዋቅራዊ መከፋፈል በከፍተኛ ሁኔታ የደከመ መሆኑ በሀገሪቱ ምድር ላይ ያለውን አጠቃላይ ወታደራዊና ስልታዊ ሚዛን የመቆጣጠር ብቃቱ ጨርሶ የለውም። ሂዝቦላህ በበኩሉ ከሊባኖስ ብሔራዊ መደበኛ ጦር በበለጠ የጦር መሳሪያ ጥራት፣ የዘመናዊ ሮኬቶች ክምችት፣ የሰለጠነ የሰው ኃይልና የፋይናንስ አቅም ያለው እጅግ ጠንካራ ማህበራዊና ወታደራዊ መዋቅር ነው። ሂዝቦላህ የመንግስት የፖለቲካ ፍላጎትና በዋሽንግተን የተፈረመው ሰነድ ብቻውን በደቡብ ሊባኖስ ላይ ሙሉ ቁጥጥርን ለመጫን በጭራሽ በቂ ሊሆነው አይችልም። ይህ የመሬት ላይ ወታደራዊ ሚዛን እውነታ በግልጽ የሚያሳየው የሊባኖስ መንግስት የሂዝቦላህን ታጣቂዎች ትጥቅ እንዲፈቱ ለማስገደድ የሚያስችል ምንም አይነት ህጋዊ ሆነ ወታደራዊ ጡንቻ የሌለው መሆኑ ነው። መንግስት ስምምነቱን በዋሽንግተን የቱንም ያህል በይፋ ቢፈርምም በሀገሪቱ ውስጥ ካለው እውነተኛ የኃይል ሚዛን አንጻር ሲታይ ግን ሰነዱ በተግባር ላይ ሊውል የማይችል የሰነድ ህልም ሆኖ እንዲቀር ወይም ወረቀት ላይ ብቻ ተፈርሞ የሚቀር እንዲሆን ያደርገዋል። ሂዝቦላህ ከሊባኖስ ማህበረሰብ ውስጥ ጥልቅ ስር የሰደደ ፖለቲካዊ፣ ወታደራዊና ማህበራዊ መሰረት ያለው መሆኑ መንግስት በኃይልም ሆነ በዲፕሎማሲያዊ ጫና ቡድኑን ትጥቅ እንዲፈታ ለማድረግ የሚሞክር ከሆነ የሊባኖስን ደካማ የመንግስት መዋቅር ራሱን ሙሉ በሙሉ አደጋ ላይ የሚጥልበትና የሚበታትንበትን እድል ሊፈጥር ይችላል። የሊባኖስ ብሔራዊ ጦር በአሁኑ ወቅት የሀገሪቱን ድንበር የመጠበቅ መሰረታዊ አቅም እንኳን የለውም በሚባልበት በዚህ ሰዓት የኃይል ሚዛኑ ይበልጥ ያወሳሰበ ክስተት ውስጥ ነው የገባው። የጦር ሰራዊቱ በቂ የትጥቅ አቅርቦትና የፋይናንስ ድጋፍ ስለሌለው ከሂዝቦላህ ጋር ቀጥተኛ ፍጥጫ ውስጥ መግባት ራሱን ወደ ማክሰም ሊያመራው እንደሚችል ነው የጦር መሪዎች የሚገነዘቡ። ዋሽንግተን ላይ የተፈረመው ስምምነት የሊባኖስ ብሔራዊ ጦር በደቡብ ሊባኖስ ላይ ሙሉ ቁጥጥር እንዲረከብ ቢያዝም በተግባር ግን ይህንን ትዕዛዝ ለመፈጸም የሚያስችል ወታደራዊ ቁመና መሬት ላይ ጨርሶ የለውም የሚል ሐሳብ ነው የሚነሳው። ይህ የመንግስት የመፈጸም አቅም ማነስ ደግሞ በምዕራባውያን አደራዳሪዎች ዘንድ ታውቆ ያለ ስምምነቱ መፈረሙ የሰነዱን ዋጋ በእጅጉ የቀነሰው ጉዳይ ሆኗል። የወታደራዊ ሚዛኑ እውነታ የሚያረጋግጠው በሊባኖስ ውስጥ ያለ ሂዝቦላህ ፍቃድና ስምምነት ማናቸውም ወታደራዊ ውሳኔዎች መሬት ላይ መተግበር ፍጹም የማይቻል መሆኑ ነው። የሊባኖስ መንግስት በሁለት እሳት መካከል የተቀረቀረ ሆኖ እናገኘዋለን። በአንድ በኩል የዓለም አቀፉን ማህበረሰብ ጫና ለመወጣት ሲሞክር፣ በሌላ በኩል ደግሞ በሀገር ውስጥ ያለውን እውነተኛ የኃይል ሚዛን በመፍራት እርምጃ ለመውሰድ አለመቻል ስምምነቱን ወደ መክሸፍ እንዲመጣ ሊያደርግ የሚችል ነው። በዛ ላይ ሂዝቦላህ ይህንን ስምምነት ሙሉ በሙሉ ውድቅ እንዳደረገው ደግሞ መዘንጋት የለበትም። ይህንን ብለን ግን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃልለው የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህ በእስራኤልና በሊባኖስ መንግስታት መካከል በአሜሪካ ከፍተኛ አደራዳሪነት የተደረሰው አዲሱ የተኩስ አቁም ስምምነት በወረቀት ላይ ሰላምንና መረጋጋትን ያለመ ቢመስልም በተግባር ግን እጅግ ውስብስብና አደገኛ የሆኑ የጂኦፖለቲካዊ ወጥመዶችን የያዘ አጨቃጫቂ ሰነድ ሆኖ ነው የምናገኘው። የሂዝቦላህን ሙሉ በሙሉ ትጥቅ መፍታት እንደ ዋና ቅድመ ሁኔታ መቀመጡና የእስራኤልን ጦር በደቡባዊ ሊባኖስ መሬት ላይ ይዞ መቆየት ህጋዊ ማድረጉ ስምምነቱ ከመጀመሪያውኑ በተግባር እንዳይሳካ ትልቅ ስልታዊ መሰናክልን የሚፈጥር ጉዳይ ሆኖ እናገኘዋለን። በቤይሩት ጎዳናዎች ላይ የተቀሰቀሰው ፈጣን ህዝባዊ ቁጣና የናይም ቃሲም ጠንካራ ወታደራዊ ምላሽም በግልጽ የሚያሳዩት በቀጠናው ላይ ያለው እውነተኛው የመሬት ላይ እውነታ ከዋሽንግተን ዲሲው የሰነድ ማዕቀፍ ፍጹም የተለየና የራቀ መሆኑ ነው። ወደፊት በሚኖሩ ቀናት፣ ሳምንታት ወይም ወራት ውስጥ ደግሞ የመካከለኛው ምስራቅ አጠቃላይ ዕጣ ፈንታ በዋናነት የሚወሰነው የሊባኖስ ደካማ መንግስት በሚወስዳቸው ጥንቃቄ የተሞላባቸው የፖለቲካ እርምጃዎችና በዋሽንግተን እንዲሁም በቴህራን መካከል በሚኖረው ቀጣይ የዲፕሎማሲ ፍጥጫ ላይ ብቻ መሰረት በማድረግ ይሆናል። የኢስላማባዱ የመግባቢያ ሰነድ መርሆዎችና አዲሱ የዋሽንግተን ስምምነት ቅድመ ሁኔታዎች እርስ በርስ መጋጨታቸው የዓለም አቀፍ ዲፕሎማሲውን ጉዞ ይበልጥ ያወሳሰቡት ክስተቶች ሆነዋል። ሰላምን ለማምጣት የሚደረጉ ጥረቶች ሁሉ አሁን ወደ አዲስ መጠነ ሰፊ ጦርነት መግቢያ መንገዶች እንዳይሆኑም ትልቅ ስጋትን ጥለው ይገኛሉ። የዚህ ስምምነት ውጤትና መቋጫ ምን ሊሆን ይችላል ለሚለው መሰረታዊ ጥያቄ ግን በአሁኑ ወቅት ያለው ብቸኛ ምላሽ ምን መሰላችሁ? ስምምነቱ ሰላምን ሳይሆን ይበልጥ አሳሳቢ፣ አውዳሚና ረጅም ጊዜ ሊወስድ የሚችል አዲስ የቀጠና ግጭት ሊያስጀምር የሚችል ስምምነት ስለመሆኑ ነው የሚያሳየው። ይህ አጠቃላይ ቆይታችን የሚያረጋግጠው ግን ምን መሰላችሁ? ዲፕሎማሲ የመሬቱን ተጨባጭ እውነታ ያላካተተና ያላገናዘበ ሲሆን ፍጹም ተቃራኒ ውጤት ሊኖረው እንደሚችል ነው። በዋሽንግተን የተደረገው ድርድር የቀጠናውን እውነተኛ ተዋናዮች ፍላጎትና አቅም ያላገናዘበ በመሆኑ የተፈረመው ሰነድ መረጋጋትን ለመፍጠር የነበረው እድል እንዲጠፋ ያደርጓል። የወደፊቱ የዲፕሎማሲ ጉዞ ይህንን ስህተት ለማረም የሚሞክር ካልሆነ በስተቀር በመካከለኛው ምስራቅ ላይ የሚታየው አለመረጋጋት ይበልጥ እየሰፋ መሄዱ የማይቀር ነው የሚሆነው። በዚህ ምክንያቱ ነው የዛሬው የልዩ ጥንቅር ፕሮግራማችን የምንደመደመው በቀጠናው ላይ ያለውን የጦርነት ስጋት አሁንም በከፍተኛ ደረጃ ስለመቀጠሉ በማረጋገጥ ነው። ለምን ከፊርማው በኋላም ጦርነት ቀጥሏል፣ ድብደባዎች፣ ጥቃቶች ቀጥለዋል ማለት ነው። ይህ ስምምነት የጦርነት ስጋት አሁንም አላስቀረም፣ በከፍተኛ ደረጃ እንዲቀጥል ነው ያደረገው። የተኩስ አቁም ያመጣው ጊዜያዊ እረፍትን ሳይሆን ይበልጥ አደገኛ የሆነ አዲስ ወታደራዊ ፍጥጫ መደላደል ነው የሆነው። ይህ ስምምነት መሬት ላይ ያሉ ክስተቶች
እያረጋገጡልን የሚገኘው ይህንን ነው በማለት እዚህ ላይ የዕለቱን የልዩ ጥንቅር ፕሮግራማችን ቋጫልን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ ግን በቸር እንድትሰነብቱልኝ ተመኝቼ እዚህ ጋር እሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ በቸር ሰንብቱ። ሰላም።